የዛሬ 5 ዓመት በዚህ 100 ብር ምን ማድረግ ትችል ነበር? ምሳን በልተህ 1 ኪሎ ሱካር ገዝተህ በትራንስፖርት ወደ ቤት ገብተህ የሆኑ ገንዘቦች ኪስ ላይ ሊቀር ይችል ነበር። ዛሬ ላይ ግን በዚህ 100 ብር አንድ ማኪያቶ መጠጣት አስቸጋሪ ሆኗል። ቁጥሩ ራሱ 100 ነው፣ ነገር ግን የመግዛት አቅሙ ወርዷል። ይህ ማለት ኢንፍሌሽን ይባላል ወይም የዋጋ ግሽበት፣ የገንዘብ መግዛት አቅም መቀነስ እንለዋለን። በተለይ ኢትዮጵያ ላላችሁ ሰዎች መጨረሻ ላይ የምነግራችሁ ነገር በጣም አስፈላጊ ነው። ይህ ቪዲዮ በ3 ፓርት የተከፈለ ነው። የመጀመሪያው ፓርት ኢንፍሌሽን ምን ማለት እንደሆነ እንዴት እንደሚመጣ እናያለን። ፓርት 2 በኢትዮጵያ ያለው ሁኔታስ እንዴት ነው የሚለው እናያለን። ፓርት 3 ደግሞ ኢንፍሌሽንን እንዴት መከላከል እንችላለን፣ ግለሰብ ከኢንፍሌሽን ራሳችንን እንዴት ማውጣት እንችላለን፣ ዘርዘር ያሉ መፍትሄዎችን ነግራችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ እነዚህን ነገሮች የምታገኙ ይሆናል። ለዚህ ቻናል አዲስ ከሆናችሁ እኔ ዮሐንስ ግዛው እባላለሁ። በቢዝነስ በፋይናንስ እና በፐርሰናል ዴቨሎፕመንት ያተኮሩ ቪዲዮዎችን ዕለት ምለቅ ይሆናል። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ፓርት 1 ኢንፍሌሽን ምን ማለት ነው? ኢንፍሌሽን ማለት በቀላል አማርኛ የሸቀጦች ዋጋ መጨመር ወይም የገንዘብ የመግዛት አቅም መቀነስ እንለዋለን። ለምሳሌ አንድ ዳቦ ድሮ 1 ብር ነበር፣ አሁን ላይ ግን 10 ብር። የዳቦ መጠን ጨምሮ አይደለም፣ የገንዘብ የመግዛት አቅሙ ስላነሰ አንድን ዳቦ በ10 ብር እንገዛለን ማለት ነው። ብርህ ክብደት እንደቀነሰ አስበው። ድሮ 50 ኪሎ መሸከም የሚችል የነበረው ብርህ አሁን ላይ 5 ኪሎ መሸከም አቅቶታል። ይህ ነገር እንዴት ይመጣል? 3 ዋና ምክንያቶች አሉ። የመጀመሪያው ፍላጎት ሲበዛ ወይም ዲማንድ ፑል እንለዋለን በኢኮኖሚክሱ። ምን ማለት መሰላችሁ? ብዙ ሰው ገንዘብ ኖሮት ነገር ግን የሚገዛው ዕቃ ካነሰ ነጋዴው ዋጋ ይጨምራል። 10 ሰው ኖሮ አንድ ዳቦ ብቻ ካለ ዳቦ ለጨረታ እንደቀረበ ይሆናል። ስለዚህ ፍላጎት ከበዛ አንድ ዕቃ ራሱ ዕቃው ሆኖ ሊጨምር ይችላል ማለት። ሁለተኛው ደግሞ የማምረቻ ወጪ ሲጨምር። የማምረቻ ወጪ ማለት ማኒፋክቸር የሚያደርጉ ድርጅቶች ወጪያቸው ሲጨምር፣ አንድ ግብአቶችን ለማስገባት ብዙ ነገሮች ሊጨምር ይችላል። ለምሳሌ በትራንስፖርት በነዳጅ ጭማሪ ምክንያት ያ የገንዘብ መጠን ሊወርድ ይችላል ወይም ሊወደድ ይችላል። ለምሳሌ አንድ የፈርኒቸር ባለሙያ ወይም የፈርኒቸር የሚሰራ ድርጅት ፈርኒቸሩን ለመስራት እንጨቶች ያስፈልጉታል። እነዛን እንጨቶች ለማጓጓዝ ደግሞ የግድ ነዳጅ ያስፈልጋል ወይም ትራንስፖርት ያስፈልጋል። ያንን ትራንስፖርት ከጨመረበት የትራንስፖርት ዋጋ የሚጨምርበት ከሆነ ይሄ ሰውዬ እዛ ፈርኒቸር ላይ እዛ ጠረጴዛ ላይ እዛ ወንበር ላይ ጭማሪ ያደርጋል ማለት ነው። ስለዚህ የማምረቻ ወጪ ከተጨመረበት ያ ዕቃ ይጨምራል ማለት ነው። ሶስተኛው ገንዘብ በብዛት ሲታተም። ይህንን ሊያደርግ የሚችለው መንግስት ነው። ብዙውን ጊዜ ገንዘብን በብዛት ካተመ የገንዘብ የመግዛት አቅም ይቀንሳል። የገንዘብ መግዛት አቅም ቀነሰ ማለት ድሮ በ100 ብር የምንገዛውን ዕቃ በ1000 ብር በ10000 ብር ራሱ ላንገዛው እንችላለን። ብዙ ገንዘቦችን ተሸክመን ትንሽዬ ዕቃዎችን ይዘን እንሄዳለን ማለት ነው። እዚህ ገንዘብ ያለ አግባብ ከታተመ ለዚህ ለዋጋ ግሽበት ይዳርገናል ማለት ነው። ፓርት 2 ኢትዮጵያ ውስጥ ያለው ሁኔታ እንዴት ነው? ኢትዮጵያ ውስጥ የዋጋ ግሽበት ለምን ይከብዳል ወይም ኢንፍሌሽን ለምን ይከብዳል? ኢትዮጵያ ውስጥ ያለው የዋጋ ግሽበት ወይም ኢንፍሌሽን ደብል ዲጂት እንለዋለን ወይም 2 አሃዝ። አሁን ባለው ይህንን ቪዲዮ እስከሰራሁበት ድረስ ባለው ሰዓት 11% ነው ኢትዮጵያ ውስጥ ያለው የዋጋ ግሽበት ወይም ኢንፍሌሽን። እንደ ኢትዮጵያ ባሉ ሀገሮች ደግሞ ብዙ ነገሮቻችንን የምናስገባው ከውጭ ነው። ዘይት፣ ስንዴ፣ ነዳጅ እነዚህን ከውጭ ነው የምናስገባው። የገንዘብ መግዛት አቅም ከቀነሰ ድሮ ላይ $1 በ20 ብር እንገዛ ነበር። አሁን ላይ ግን ከ150 ብር በላይ ነው። ስለዚህ ይሄ ነገር ይጨምራል ማለት ነው። የዘይት ዋጋ ይጨምራል። የትራንስፖርት ዋጋ ጨመረ ማለት ሌሎቹንም ነገሮች በተዘዋዋሪ ጉዳት ያደርስበታል ማለት ነው። ገንዘብ መሞት ወይም ኢትዮጵያ ውስጥ ያለው የኢንፍሌሽን መጠን ደብል ዲጂት መሆኑ ለነዚህ ነገሮች ይዳር። ስለዚህ ኢትዮጵያ ውስጥ ያሉ ዕቃዎች ይጨምራሉ። ምናልባት እዚህም የሚመረቱ ዕቃዎች ቢሆኑ ይጨምራሉ። ፓርት 3 ሁላችሁም ስጠብቁት የነበረው የመጨረሻው ፓርት መፍትሄው። እንደ ሀገር የራሱን ፖሊሲዎች ያወጣል። ነገር ግን እኛ እንደ ግለሰብ ምን ማድረግ አለብን የሚለውን 4 ነገሮችን ነግራችኋለሁ። እነዚህ ነገሮች የምትተገብሯቸው ከሆነ የዋጋ ግሽበት መናር ይሄ ነገር የሚያሳስባችሁ አይሆንም። ስለዚህ እነዚህ ነገሮች ማድረግ ይኖርባችኋል። የመጀመሪያው ብዙ ገንዘብ ያላችሁ ሰዎች ገንዘባችሁን ቁጭ አታድርጉት፣ አንቀሳቅሱት፣ ስራ እንዲሰራ አድርጉት። ይሄ ከኢንፍሌሽን እንድትድኑ ያደርጋል። ቀድሜ እንደነገርኳችሁ ኢትዮጵያ ውስጥ ያለው ደብል ዲጂት እንለዋለን። ደብል ዲጂት ማለት 11% ነው። ይሄ ቪዲዮ እስከተቀረጸበት ሰዓት ምናልባት ሊጨምር ይችላል፣ ምናልባት ሊቀንስ ይችላል። ስለዚህ ደብል ዲጂት እስከሆነ ድረስ እኛ ሀገር ያለው የባንክ ተመን ወር የባንክ ኢንተረስት 7% ነው። ምናልባት
በየጊዜው 4% ገንዘባችን የመግዛት አቅሙ ይቀንሳል። ስለዚህ ገንዘብን ዝም ብሎ ማስቀመጥ ገንዘባችን እንዲጎዳ ያደርገዋል። ስለዚህ ገንዘባችሁን ዝም ብላችሁ ባታስቀምጡት የተሻለ ነው። ስለዚህ ገንዘባችንን ካላስቀመጥነው ምን እናድርገው እያላችሁ ይሆናል። ሁለተኛው ደግሞ ለሱ መፍትሄ ነግራችኋለሁ። አሴት ላይ አውሉት። አሴት ምን ማለት ነው? አሴት ማለት ለኛ መልሶ ገቢ የሚያመጣልን ማለት ነው። ገቢ የሚያመጣልን ነገሮች ምን ነገሮች አሉ? ነገ ላይ ስንሸጠው ከገንዘብ ጋር አብሮ ሊያድግ የሚችሉ ምን አይነት ነገሮች አሉ ስንል አሁን በኢትዮጵያ ባለው ኮንቴክስት ወርቅ ብንገዛ የተሻለ ነው። ወርቅ የተሻለ አሴት ልንለው እንችላለን። ስራ የምንሰራ ከሆነ ደግሞ ማሽኖችን መግዛት፣ ማሽኖች ያቀላጥፍልናል ስራችንን። ስራ ላይ ካለን ማሽኖች መግዛት የተሻለ ነው። አሁን በኢትዮጵያ ኮንቴክስት ይሄ ቪዲዮ እስከተቀረጸበት ሰዓት እስካለው ድረስ መኪና ራሱ አሴት ነው። ነገር ግን የአካውንቲንግ ፕሪንሲፕል መኪናን ሊያቢሊቲ ይለዋል። ኢትዮጵያ ውስጥ ግን አሴት ነው። እንዴት እንደሆነ ላስረዳችሁ። አንድ ዲዛይር እንደመጣ ከአንድ ዓመት ተኩል በፊት 1.5 ይሸጥ ነበር። አሁን ላይ ግን ይሄ ቪዲዮ እስከተቀረጸበት ሰዓት ግን 3.5 እየተሸጠ ነው። ራሱ ዲዛይር ምንም ነገር ሳይጨምር እንደውም እያረጀ ዲፕሪሺየት እያደረገ ይሄው ዋጋው እየጨመረ ነው። ስለዚህ መኪናን ብንገዛ ገንዘብ ካለን የተሻለ ነው። መኪናው ገንዘብ ያመጣል፣ ብናከራየው ገንዘብ እናገኝበታለን። ሌላኛው ደግሞ ቤት ብንገዛ፣ ቤትም የተሻለ አሴት ሊሆን ይችላል። እንዴት መሰላችሁ? ቤታችንን ብናከራየው አሴት ሊሆን ይችላል። ስለዚህ እነዚህን ነገሮችና ሌሎች ነገሮችን በማድረግ ገንዘባችን አሴት ላይ መዋል ይገባናል። ሊያቢሊቲ ደግሞ ማለት ከኛ ገንዘብ የሚያስወጣን ነው። ሊያቢሊቲ ላይ ገንዘባችንን መዋል የለብንም። ስለዚህ እነዚህን ነገሮች መለየትና እዚህ ነገር ላይ ገንዘባችንን መዋል ይገባናል። ሶስተኛው ደግሞ ተጨማሪ ገቢ መፍጠር ነው። በቀን ለ8 ሰዓት የምንሰራ ከሆነ ለ16 ሰዓት መስራት ይጠበቅብናል። እኛ እንደ ሀገር ይህን ነገር እያደረግን አይደለም። ምናልባት ይህንን ቪዲዮ ከሀገር ውጭ የምትመለከቱ ሰዎች ካላችሁ 16 ሰዓት መስራት ማለት ለእናንተ ቀላል ነገር ነው፣ ታውቁታላችሁ፣ እየተደረገ ያለ ነገር ነው። ነገር ግን እንደኛ ሀገር ባህል 16 ሰዓት መስራት በጣም ከባድ ነው። እየሰራንም አይደለም። ነገር ግን በአካባቢ ያሉ ሰዎች የሚሰሩ ሰዎችን አውቃለሁ። ብዙ ሰዎች አሁን ላይ ተጨማሪ ስራ እየፈለጉ ነው። ተጨማሪ ስራዎችን እየሰሩ ነው። ሳይድ ሀስል የግድ ያስፈልገናል። በደሞዝ ብቻ ወር በአንድ ቢዝነስ ብቻ ላይ ተንተርሰን መቆየት የለብንም። ብዙ ትላልቅ ቢዝነሶች የምንላቸው ለምሳሌ ሚድሮክ ኢንቨስትመንት ግሩፕ የሚባለው አንድ ስራ ላይ ብቻ አይደለም የተሰማራው። ያልተሰማራበት ቢዝነስ የለም። አንዱ ቢዝነስ ቢከስር በአንዱ ይነሳል። ስለዚህ እኛም ብንሆን አቅማችን በፈቀደው እነዚህ ቢዝነሶች ላይ መሰማራት ይኖርብናል። ሌሎች ስራዎችን መስራት ይኖርብናል። ስለዚህ እነዚህ ደግሞ ተጨማሪ ስራ ለመስራት ምን ማድረግ አለብን? አራተኛው መልስ አለ። ያለህ ገንዘብ አነስተኛም ሆነ ከፍተኛ መቼም የማትከስርበት ኢንቨስትመንት አለ። እሱም ለራስ የምታደርገው ኢንቨስትመንት ነው። ራስን ለማሻሻል በእውቀት ራስን ማሻሻል ይጠበቅብሃል። ራስን በእውቀት ያሻሻልክ ከሆነ ጥሩ ስኪሎች፣ ጥሩ ክህሎቶች ያለ ሰው ከሆንክ ማንም የትም ይፈልጉሃል። አንተ እኔ በዚህ ሰዓት አይመቸኝም፣ በዚህ ሰዓት መስራት አልችልም ብትል ራሱ ለምን ችግር የለውም እቤት ወስደህ ስራ ይሉሃል። ምን ማለት መሰላችሁ? እውቀት ካለ ትፈለጋለህ። ጥሩ እውቀት ካለ የመስራት አቅም ካለ ማንም ሰው ይፈልጋል። ማንም ሰው ያንን ነገር እንድታደርግለት ይፈልጋል። ስለዚህ እነዚህ ክህሎቶች ላይ ገንዘብን ኢንቨስት ብታደርግ የተሻለ ነው። ቫልዩ ሲጨምር ወር አንተ የምትሰጠው ነገር ሲጨምር ገንዘብ መጠኑም ይጨምራል። ኢንፍሌሽን ማለት የሀገር የሰዎች ጠላት ነው። አብዛኛውን ሰው ድሃ የሚያደርገው ኢንፍሌሽን ነው፣ የዋጋ ግሽበት። ስለዚህ እኛ ይህንን ኢንፍሌሽንን ካወቅነው ምን ማድረግ እንዳለብን ከተረዳን ድህነት እንደ ግለሰብም እንደ ቤተሰብ እንደ ሀገር ከድህነት መውጣት እንችላለን። መጀመሪያ ግን መረዳት፣ ከዛ በኋላ ለሱ የነገርኳችሁን መፍትሄዎች እና ተጨማሪ መፍትሄዎች ካሉ እነሱ ማድረግ ነው። ይህ ቪዲዮ አስተማሪ ሆኖ ካገኛችሁት ይህንን ቻናል ሰብስክራይብ በማድረግ እንደዚህም አይነት ቪዲዮዎች ደጋግሞ እንዲደርሳችሁ የደውል ምልክቱን በመጫን ሐሳብ አስተያየቶቻችሁን ደግሞ ኮሜንት ላይ ጻፉልኝ። ይህንን ቪዲዮ ያስፈልገዋል ለምትሉት ሰው ሼር አድርጉለት። መልካም ጊዜ